ሰላም ጤና ይስጥልን በመላው ዓለም የምትገኙ የተወደዳችሁ የሮሃ ቲቪ ተከታታዮች የመጋቢት 8 2018 ዓ.ም የረፋድ ዜናዎችን ይዘንላችሁ ቀርበናል። የብልጽግናው አገዛዝ በሰሜን ወሎ ሙጃ ወረዳ ገጠር ቀበሌዎችን የሚያገናኙ መንገዶችን በመዝጋቱ ነፍሰ ጡር እናቶች በሕክምና እጦት እየሞቱ መሆኑ ተገልጿል። በስፋት ዳሰነዋል። ከ3400 በላይ የሚሆን የብልጽግና ሰራዊት ከርቶ ፋኖን ሲቀላቀል ፈንታሁን ሙሐቤንና ማስረሻ ሰጤን ተከትለው ወደ ብልጽግና የገቡ ሰዎችም ተገድለዋል። ዝርዝር ወደ ግንባር መረጃዎችን ይዘናል። ህወሓት የብልጽግናው አገዛዝና አጋሮቹ በትግራይ ወሰን አቅራቢያ ጦርነት ለመክፈት ዝግጅት እያደረጉ ነው ሲል ከሷል። በኢራቅ ዋና ከተማ ባግዳድ የሚገኘው የአሜሪካ ኤምባሲ ሮኬቶችና 5 ድሮኖች እንደተወነጨፉበት ገልጿል። አድማጭ ተመልካቾቻችን አብራችሁን ልትቆዩ ከፈቀዳችሁ እነዚህ መረጃዎች በዝርዝር የምናሰማችሁ ይሆናል። የሮሃ ቲቪ ወቅታዊና ሐቀኛ መረጃዎች እንዲደርሷችሁ ቻናሉን ሰብስክራይብ፣ ላይክ እና ሼር በማድረግ አሁኑኑ ቤተሰብ ይሁኑ። የብልጽግናው አገዛዝ በሰሜን ወሎ ሙጃ ወረዳ ገጠር ቀበሌዎችን የሚያገናኙ መንገዶችን በመዝጋት ነፍሰ ጡር እናቶች በሕክምና እጦት እየሞቱ መሆኑ ተገለጸ። የብልጽግናው አገዛዝ በሰሜን ወሎ ዞን ሙጃ ወረዳ የትራንስፖርት አገልግሎት ሙሉ በሙሉ በማቋረጡ ነፍሰ ጡር እናቶችና ህሙማን ለከፍተኛ ስቃይና ሞት እየተዳረጉ መሆኑ ተገልጿል። ከዞኑ ዋና ከተማ ወልዲያም ሆነ ከወረዳው ከተማ ሙጃ ከገጠር የሚያስገቡ መንገዶች በመዘጋታቸው ለወሊድ አገልግሎት ወደ ሕክምና ተቋም መሄድ የሚገባቸው እናቶች በመንገድ ላይ መሞታቸው እና በርካቶች ከ5 እስከ 2 ሰዓት የሚፈጅ ረጃጅም መንገዶችን በእግር መጓዝ ግዴታ እንደሆነባቸው ይገልጻሉ። ከገጠር ወደ ሙጃ ከተማ የሚገቡ መኪኖችም ሙሉ በሙሉ ታግደዋል ይላሉ። በአብዛኛው ከገጠር ከተሞች የሚገቡት ከእንጃፋት ከሰኞ ገበያ ወደ ሙጃ የሚገቡ ትናንሽ ተሽከርካሪዎች ነበሩ። እነሱን የመንግስት የጸጥታ ኃይል አግዷቸዋል ይላሉ አስተያየት ሰጪዎች። አሁን ላይ ወላድ እናቶችም ሆኑ ሌሎች ህሙማን ወደ ጤና ተቋማት ለማድረስ ከ5 እስከ 2 ሰዓት በቃሬዛ ሰዎችን ማጓጓዝ የግድ ነው የሚሉት አስተያየት ሰጪ ወገን አሊያም እድር የሌለው ሰው እጣው ሞት ነው ሲሉ ይናገራሉ። ከ4 ሰዓት በላይ ተጉዤ ሙጃ ከተማ ገባሁኝ የሚለው አስተያየት ሰጪም በመንገድ መዘጋት ምክንያት 2 ነፍሰ ጡሮች በሕክምና እጦት መሞታቸውን ይገልጻል። የሞቱት ከእንጃፋት አካባቢ ይሄ አስቂት ወንዳችና ይባር የሚባል አለ። ከሱ ወደ ታች አካባቢ ነው። ወደዚህ ሲመጡ ስላልደረሰች 21 ዓመት ወጣት ነች የሞተችው። በወሰካ እየመጣች ያለች ነው የሞተችው ሲሉ ይገልጻሉ። አሁን ላይ በወረዳው ከገጠር በእግር ተጉዘው የሚመጡ ህሙማን ሕክምና እያገኙ ቢሆንም በመንገዱ ርቀት ምክንያት ከቤታቸው የማይወጡ መኖራቸውን የሚናገሩት አስተያየት ሰጪ የተሟላ የሕክምና አገልግሎት ከከተማ ውጭ ላሉት ግን በመኪና ትራንስፖርት መዘጋት ምክንያት መቆሙን ተናግረዋል። ወላዶችም ሆኑ ህሙማን ምንም አይነት አገልግሎት እየሰጠ አይደለም። አሁንም ንግድም ሆነ ማንኛውም ነገር መንገዱ በአገዛዙ ኃይሎች በመዘጋቱ ቆሟል ብለዋል። የብልጽግናው አገዛዝ በአማራ ክልል በአማራ ህዝብ ላይ ከከፈተው ጦርነት በተጨማሪ መንገዶችን በመዝጋት የምግብና የሸቀጣሸቀጥ አቅርቦት እንዳይደርስ በማድረግና ሕክምና በመከልከል የዘር ማጥፋት ወንጀል እየፈጸመ መሆኑ ይገለጻል። ከ3400 በላይ የሚሆን የብልጽግና ሰራዊት ከርቶ ፋኖን ሲቀላቀል ፈንታሁን ሙሐቤንና ማስረሻ ሰጤን ተከትለው ወደ ብልጽግና የገቡ ሰዎችም ተገድለዋል። ብልጽግና በተደጋጋሚ ወጣቱን እያፈነ በጦር ላይ በብር ሸለቆና በተለያዩ ወታደራዊ ማሰልጠኛ ካምፕ ቢያሰለጥንም የታጠቀውን መሳሪያ እየያዘ ፋኖን እየተቀላቀለ ይገኛል። በአማራ ክልል በግዳጅ ከሰለጠነ የሚሊሻና አድማ ብተና አባላት ውስጥ በአንድ ወር ውስጥ ብቻ ከ3400 ሰራዊት በላይ መክዳቱን ብልጽግና በግምገማው አረጋግጧል። ብልጽግና 27000 ቻይና ስሪት ክላሽ ግዢ መፈጸሙ የሚታወቅ ቢሆንም ከዚህ ውስጥ ከግማሽ በላይ የሚሆነው ሰራዊት የተሰጠውን መሳሪያ ይዞ ፋኖን መቀላቀሉ፣ ግማሹም የደረሰበት መጥፋቱ ተረጋግጧል። ከሰለጠነው ሰራዊት 70 በመቶ የሚሆነው መሳሪያውን እንደያዘ የከዳ ሲሆን 3400ዎቹ ከነ መሳሪያዎቻቸው ፋኖን የተቀላቀሉ መሆኑን ብልጽግና በዝግ ስብሰባው በማረጋገጡ ጭንቅ ውስጥ ገብቷል። በዚህም የተነሳ ለመልሶ ማደራጀትና ስልጠና ይሆን ዘንድ በአማራ ክልል ውስጥ ሀብት አሰባሳቢ አዲስ ኮማንድ ፖስት ተመስርቷል። ይህም ደግሞ በክልሉ በቢሮ ኃላፊዎች ደረጃ በተዋረድ ለሰራተኞቻቸው እቅዱን በማወያየት ሰራተኛው ከደሞዙ በተከፈተው አካውንት ገቢ እንዲያደርጉና ሰራተኞች በሚገናኙበት ማህበረሰብ ክፍል ላይ ስለ ሀብት ማሰባሰብ እንዲሰብኩ አቅጣጫ ተሰጥቷል። የዚህ የኑሮ ውድነት ውስጥ ያለው የመንግስት ሰራተኛና ነጋዴው ማህበረሰብ ይህን የሚሸከም ትከሻ ስለሌለው ፋኖን እንዲቀላቀልና ትግሉን በአጭር ጊዜ በጋራ እንዲቋጭ ሲል ፋኖ ጥሪ አቅርበዋል። በተመሳሳይ የሪፐብሊካን ጋርድ ኃይሉ፣ ኮማንዶ ኃይሉ፣ መሰረታዊ ወታደሩ፣ ፌዴራል ፖሊሱና አድማ ብተናው እንዲሁም ሚሊሻው በገፍ እየፈለሰ ወደ ፋኖ መቀላቀሉ እንደቀጠለ ነው። ትናንት ደግሞ 3 የአድማ ብተና አባላቶች ፋኖን ተቀላቅለዋል። ተላላኪነት ግብሩ የሆነው ብአዴን
ያደራጀው ሰራዊት አድማ ብተና 24ኛ ሬጅመንት 2ኛ ሻምበል አባል የሆኑ 3 አባላት ከነሙሉ ትጥቃቸው ሚኒሊክ እዝ 101ኛ ኮር 35ኛ ክፍለ ጦርን ተቀላቅለዋል። አመራሮችም አቀባበል አድርገውላቸዋል። በሰሜን ወሎ ዞን ጉባ ላፍቶ ወረዳ በወልዲያ ከተማ አቅራቢያ ባሉ ቀጠናዎች መሽጎ የሚገኘው አድማ ብተና እየፈረሰ ፋኖን እየተቀላቀለ መሆኑንም ሚኒሊክ እዝ አስታውቋል። ይህ በእንዲህ እንዳለ ፋንታሁን ሙሐቤንና ማስረሻ ሰጤን ተከትለው ለመንግስት እጃቸውን ከሰጡ ጥቂት የቀድሞ የፋኖ አባላት ውስጥ ከፊሎቹ እየተገደሉ መሆኑ ተሰምተዋል። ኮምቦልቻ በሚገኝ የታድሶ ጣቢያ ውስጥ ከገቡት እነዚህ የቀድሞ ታጣቂዎች ውስጥ የተወሰኑት ከካምፕ ጠፍተው ወደ ትውልድ አካባቢያቸው እየተጓዙ በነበረበት ወቅት 3ቱ በተተኮሰባቸው ጥይት ህይወታቸው ማለፉ ታውቋል ሲል መሰረት ሚዲያ ዘግበዋል። ለብልጽግና ሲላላኩ የነበሩት እነ ማስረሻ ሰጤ አሁን ደግሞ ተከትለዋቸው የገቡ በጣት የሚቆጠሩ ሰዎችን እያስገደሉና እነሱ ደግሞ ተንደላቀው እየኖሩ ነው። ህወሓት የብልጽግናው አገዛዝና አጋሮቹ በትግራይ ወሰን አቅራቢያ ጦርነት ለመክፈት ዝግጅት እያደረጉ ነው ሲል ከሰሰ። ህወሓት ዛሬ ባወጣው መግለጫ የትግራይ ህዝብ በብሔራዊ አጀንዳዎች ላይ እንዲያተኩር ጥሪ አቅርበዋል። የብልጽግናው አገዛዝ በክልሉ ላይ እያካሄደ ነው ያለውን ዘመቻ መቀጠሉን የጠቀሰው ህወሓት ይህም የህልውና ስጋት እንዲፈጠር ማስቻሉን አስረድቷል። በዚህ ዘለግ ባለው መግለጫው በክልሉ ውስጥ የነበረው ጦርነት በፕሪቶሪያ የተኩስ አቁም ስምምነት መቆሙን አውስቶ ይሁንና በክልሉ ውስጥ ያለው የሰብአዊነት የፖለቲካና የጸጥታ ሁኔታ በከፋ ሁኔታ ላይ እንደሚገኝ አስታውቋል። ክልሉ የህልውና ስጋት እንዳጋጠመው የጠቀሰው ህወሓት ጨምሮም በዚህ ወቅት የትግራይ ተወላጆች በብሔራዊ አጀንዳዎች ላይ ማተኮር እንዳለባቸው ገልጾ ህዝቡን ለመከፋፈል የሚደረጉ ጥረቶችን እንዲቃወሙ አሳስበዋል። ህወሓት በዚህ መግለጫው የሰብአዊ እርዳታ ጠባቂ የሆኑ ተፈናቃዮች በመጠለያ ውስጥ እንደሚኖሩና ሰላማዊ ሰዎች አሁንም በረሃብ በበሽታና በመሰረታዊ አገልግሎት እጥረት እየተሰቃዩ መሆኑን ጠቅሷል። ሲቀጥልም የብልጽግናው አገዛዝ ክልሉ በኢኮኖሚ እንዳያገግም ገደቦችን ጥሏል ካለ በኋላ የባንክ አገልግሎት፣ ነዳጅ፣ መድኃኒትና ሌሎች አስፈላጊ የሆኑ ነገሮች መቋረጣቸውን ገልጿል። በሌላ በኩል በክልሉ አቅራቢያ የአብይ አህመድ መንግስት ኃይሎችና አጋሮቹ ወታደራዊ ዝግጅት እያደረጉ መሆኑን ጠቅሶ ይህም ዳግመኛ ግጭት ሊቀሰቅስ ይችላል የሚል ስጋት መፍጠሩን አስታውቋል። ህወሓት በዚህ መግለጫው ከውስጥና ከውጭ አሳሳች አጀንዳዎች እየቀረቡ መሆናቸውን የገለጸ ሲሆን እነዚህ አጀንዳዎች የትግራይን ፖለቲካዊና ማህበራዊ መሰረት ለማዳከም የሚሰራጩ ናቸው በማለትም አስረድቷል። በኢራቅ ዋና ከተማ ባግዳድ የሚገኘው የአሜሪካ ኤምባሲ ሮኬቶችና 5 ድሮኖች እንደተወነጨፉበት ገለጸ። የኢራን ጦርነት ከተጀመረ ጊዜ አንስቶ ኢራቅ ላይ ከተፈጸሙ ጥቃቶች ከባዱ ነው የተባለው ሮኬትና ድሮን የተወነጨፈው በባግዳድ ከተማ ዙሪያ ካሉ አካባቢዎች እንደሆነ የዜና ወኪሉ ሮይተርስ ዘግቧል። የዜና ወኪሉ ያነጋገራቸው የዓይን እማኞች ቢያንስ 3 ድሮኖች ወደ ኤምባሲው አቅጣጫ ሲያመሩ መመልከታቸውን ገልጸዋል። ሲራም የተሰኘው የአየር መከላከያ ስርዓት 2ቱን ድሮኖች መጥቶ ሲጥላቸው ሶስተኛው የኤምባሲውን ግቢ እንደመታ ገልጸዋል። ቀጥሎም ከኤምባሲው ግቢ እሳትና ጭስ ሲወጣ ይታይ ነበር ተብሏል። ሌላ የዓይን እማኝ ደግሞ በኢራቅ ዋና ከተማ የፍንዳታ ድምጽ መሰማቱን እንደተናገሩ ተዘግቧል። ሌላኛው የዜና ወኪል አሶሺየትድ ፕሬስ በበኩሉ ኤምባሲውን ኢላማ ያደረጉት 4ቱም ድሮኖች በአየር መከላከያ ስርዓቱ ተመተው መውደቃቸውን 2 የኢራቅ ባለስልጣናት እንደነገሩት ዘግቧል። ይሁን እንጂ ድሮኖቹ ሲመቱ የነበረው ስብርባሪ ኤምባሲውን እንደመታው ገልጸዋል። በሌላ በኩል ባግዳድ ውስጥ በሚገኘው አልጃድሪያ አካባቢ ውስጥ የሚገኘውና ከፍተኛ የጥቃት መከላከያ የተደረገለት ፕሬዝዳንታዊ ግቢ ውስጥ ያለን ቤት ኢላማ ያደረገ የአየር ጥቃት እንደተፈጸመ የኤፒ ዘገባ ያመለክታል። የመንግስት ህንፃዎችና የውጭ ኤምባሲዎች በሚገኙበት የባግዳዱ ግሪን ዞን አካባቢ በተፈጸመው የድሮን ጥቃት በእሳት የተያዘው ቅንጡ ሆቴል እንደሆነ ተነግሯል። ጥቃቱን ማን እንደፈጸመው እንደማይታወቅም ዘገባው አክሏል። ሮይተርስ በበኩሉ በኢራን የሚደገፉ ታጣቂ ቡድኖች ኢራቅ ውስጥ የሚገኙ የአሜሪካ ይዞታዎች ላይ ጥቃት እየፈጸሙ መሆኑን ገልጿል። ከኢራን ጋር ግንኙነት ያለው ሄዝቦላ ከፍተኛ ወታደራዊ አዛዡና ቃል አቀባዩ መገደላቸውን አስታውቋል። ሌላኛው ታጣቂ ቡድን ፖፑላር ሞቢላይዜሽን ፎርስስ ደግሞ ከሶሪያ አቅራቢያ በምትገኘው የኢራቋ አልቃኢም ከተማ በተፈጸመ የአየር ጥቃት 8 ተዋጊዎች መግደሉን ገልጿል። በሌላ በኩል የኢራን ጦር በዛሬው ዕለት እስራኤል ውስጥ የሚገኙ የጦር መሳሪያ ማምረቻና ኤሮስፔስ ኢንዱስትሪ ማዕከላትን በድሮን ጥቃት መደብደቡን ገልጿል። የኢራን ጦር የህዝብ ግንኙነት ጽህፈት ቤት ባወጣው መግለጫ በዛሬው ዕለት እስራኤል ውስጥ የሚገኙ ወሳኝና ስትራቴጂክ የጦር መሳሪያ ማዕከላትን ኢላማ ማድረግን አስታውቋል። ራፋኤል በተሰኘው ኩባንያው እንዲሁም ኢዝራኤል ኤሮስፔስ ኢንዱስትሪ የተባለው ተቋምን መምታቱንም ተናግሯል። ራፋኤል የተባለው ኩባንያ እንደ አይረን ዶም እና ዴቪድ ስሊንግ ያሉ የአየር መከላከያ ስርዓቶችን የሚሰራ ተቋም ነው። ስፓይክ ሚሳይሎችና ወታደራዊ ኤሌክትሮኒክ ቴክኖሎጂዎችም ኩባንያው ውስጥ ይሰራሉ።
እስራኤል ኤሮስፔስ ኢንዱስትሪ ደግሞ የውጊያ አውሮፕላኖች፣ ድሮኖች፣ ሚሳይሎችና የመከላከያ ስርዓቶችን ያመርታል። እንደ አሮ ሚሳይል መከላከያ ያሉ ወሳኝ ስርዓቶችንም እንደሚያመርት የፋርስ ዜና ወኪል ዘገባው ያመለክታል። አድማጭ ተመልካቾቻችን የሰዓቱ የሮሃ ቲቪ ዜናዎች የተከታተላችኋቸውን ይመስሉ ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። ሰላም።